እንዳደገች በይፋ የምትናገር ሴት ለአንድ ድርጅት ሳይሆን ለአንድ ገዳም ማስታወቂያ አሰርተዋት ማየቴ ትንሽ አስደነገጠኝ። የኔም ቤተሰቦች ያለ ልጅ ያንተም ልጅ ያለ አባት ይቀራታል። በዚህ ንግግር ትዳር እኮ በጣም ተራ ነገር ነው። ባልሽ ልሁን ካለም ኖርማል ነው። በፍጹም ኖርማል አይደለም። ኦርቶዶክስ ቤተክርስቲያን ከዚህ በኋላ እኔ ጋር እንዳትመጪ ተወክለኛለሽ ብለሽ እኔ አልወክልሽም። እሺ እናቴ ለምን ነፍስ ያጠፋም። ስለዚህ ቀንህን ጠብቃት። ቃል ለምድር ለሰማይ። እውነት ባምቢ ሀበሻ እሸቱ መለሰን ልትበቀለው አስባ ይሆን? ሃና ጊዳይ ወይንም በቲክቶክ ስሟ ባምቢ ሀበሻ የምትባለዋን ልጅ ሁላችሁም ታውቃታላችሁ ብዬ አስባለሁ። ባምቢ እንግዲህ ከዛሬ 2-3 ዓመት በፊት ከቀድሞ ዲያስፖራ ፍቅረኛዋ ጋር በነበራት እሰጣ ገባ የተለያዩ የራቁት ቪዲዮዎች ተለቀውባታል ተብለው እንደገና የገዛ ጓደኛዋ ለሁለት በሚስጥር ያወሩትን ነገር ሚዲያ ላይ አውጥታባት ምናምን በጣም ብዙ ሰዎች የተቀባበሉ ባምቢን ሲሰድቧት ሲያንቋሽሿት ብዙ ነገር ሲሏት ነበር። እናም ባምቢ በደረሰባት ነገር ተስፋ ቆርጣ አንገቷን ደፍታ ከሚዲያ ከመራቅ ይልቅ በሰዎች ስድብና ዘለፋ ከመውደቅ ይልቅ እንደ አዲስ ራሷን ቀይራ በሙሉ የራስ መተማመን የተለያዩ ቪዲዮዎችን መልቀቅ ስትጀምር ብዙ ሰዎች በጥንካሬዋ ተገርመው ያደንቋት ጀመር። እናም አንዳንድ ወደንሻል ክራሻችን ነሽ ምናምን የሚሉ ወንዶችም ነበሩ። ነገር ግን እያንዳንዱ በምትለቀው ቪዲዮ ላይና ላይቭ ላይ ስትሆን በጣም ጸያፍ የሆኑ ስድቦችን የሚሳደቡ ሰዎችም አልጠፉ። እሷ ግን ምንም ብትባል ምንም ብትሰደብ የሰዎች መጥፎ ንግግር ምንም አይነት ተጽዕኖ ህይወቷ ላይ እንደማይፈጥር ሆና የምትመልሳቸው መልሶች እጅግ በጣም የሚገርሙ ናቸው። ታዲያ ባምቢ ባለፈው ሳምንት ላይቭ ላይ ያለች ትዳር አጣሽ አይደል ተብሎ ለተጻፈባት ኮሜንት የሰጠችው ምላሽ ብዙ ሰዎችን አስቆጥቷል። ትዳር አጣሽ አይደል ውዴ? ትዳር እኮ በጣም ተራ ነገር ነው። ባሬ እኮ መሆን የሚፈልጉ ወንዶች እኮ ይዤ መኖር ሴት ነኝ። ባሬ እግሬን እየላሱ ማለት ነው የምራመድበትን እመቤቴ ምስክሬ ናት ነው ማሬ። እየተፋሁባችሁ እየተጸዳዳሁባችሁ እንድኖር ምናምን የምትፈልጉ ወንዶች አላችሁ። የሚገርም ነው እውነት። እንደው የባምቢን እግር እየላሰ እድሜ ልኩን መኖር የሚፈልግ ወንድ አለ? የሷ ባሪያ ሆኖ እድሜ ልኩን ለሷ እየተገዛ መኖር የሚፈልግ ወንድ አለ? አረ ሴቶቻችን አትሸወዱ። አንዳንድ ወንዶች እኔ ያላንቺ መኖር አልችልም፣ እሺ በይኝና እድሜ ልክን ያንቺን እግር እያጠብኩ አንቺን እየተንከባከብኩ ልኑር ሲልሽ እውነትም ያለኔ መኖር አይችልም ብለሽ ካሰብሽ ተሳስተሻል። ለምንድነው ያላንቺ መኖር ማይችለው? እስከዛሬ ያላንቺ ኖሮ የለ እንዴ? እውነት እንደው እድሜ ልኩን ያንቺን እግር እያጠበ ሚኖር ይመስልሻል? ይሄ ሰውዬ እኮ ይሄን የራሱን እግር እንኳን አጽድቶ አጥቦ ማያቅ ሊሆን ይችላል። እድሜ ልኩን ለምንድነው ያንቺ ባሪያ ሆኖ የሚኖረው? አንቺ ማን ስለሆንሽ ምን ስለሆንሽ ነው? እና እንደዛ የሚሏችሁን ወንዶች ሁሉ ካመናችሁ ተበልታችኋል። ሴቶች ወድጄሻለሁ፣ አፍቅሬሻለሁ፣ ሚስቴ እንድትሆኚ አብረሽኝ እንድትኖር ይፈልጋለሁ ካለ ኖርማል ነው። ባልሽ ልሁን ካለም ኖርማል ነው። ባሪያሽ ልሁን ካለ ግን ጠርጥሪ። እና ባምቢ እንዳለችው አይነት መልእክት የሚልኩላት ብዙ ወንዶች ይኖራሉ። ነገር ግን ያን ነገር ይዛ ላይቭ ላይ እንደዛ መናገሯ ተገቢ ነው ብዬ አላምንም። ምናልባት እቺ ልጅ ሰዎች ሊያሸማቅቋት ሲሞክሩ ማንም ምንም ቢል እሷ ግድ እንደሌላት ሙሉ የራስ መተማመን ያላት ሴት መሆኗን ለማሳየት ብላ ላይቭ ላይ የተናገረችው ነገር ሊሆን ይችላል ብዬ አስባለሁ። ነገር ግን አንዳንዴ ከልክ ያለፈ የራስ መተማመን ወይንም ኦቨር ኮንፊደንስ ጥሩ ነው ብዬ አላምንም። ታዲያ ባምቢ በዚህ ንግግሯ የተናደዱ ብዙ ሰዎች የቲክቶክ አካውንቷ እንዲዘጋ ሪፖርት እያደረጉባት ነበር። ከዛ ያቺ የማንም ንግግር ምንም የማይመስላት ልጅ ያቺ ጠንካራ ነች ተብላ የምትታሰበው ልጅ እያለቀሰች በቪዲዮ መጣች። ማን ነው የኔን ስለሚያየው? እዚህ ላይ ወጥቼ ስለማወራ ነው እንዴ? እዚህ ላይ ጀግና መስዬ ስለምታይ ነው? በጣም እኮ ይሰልቻል። ኤቭሪዴይ የእናንተን ስድብ እየሰማሁ እኮ ነው ተነስቼ ለመስራት ለመለወጥ ሞክረው እንዴ። ቪዲዮ መስራት መስደብ ኤቭሪቲንግ መብታችሁ ነው። መብታችሁ ግን አካውንቴን አትንኩብኝ እሺ? እኔ ስራዬን መስራት ፈልጋለሁ። ስለዚህ አካውንቴን አትንኩብኝ፣ በቃ ልስራበት። እና ይሄ ነገር ማንን አስታወሰኝ መሰላችሁ? እቺ ልጅ አወቃችኋት? ቦኒ። በጣም ብዙ ሰዎች ኮሜንት ላይ ይሰድቧት ነበር። በጣም ብዙ ሰዎች ብዙ ነገር ይሏት ነበር። እሷ ግን ምንም እንዳልተፈጠረ በሚቀጥለው ቀን እየዘመረች እየሳቀች ቪዲዮ ትለቃለች። ከባሏ ጋር ደስተኛ መስላ የሆኑ ቪዲዮዎችን ትለቃለች። ከቪዲዮ በኋላ ያለውን ህይወቷን ግን እኛ አናውቅም። እቺ ልጅ ነገሮች ከአቅሟ በላይ ሲሆኑባት ተስፋ ቆርጣ ሁለት የስንብት ቪዲዮዎችን ቲክቶክ ላይ ለቃ ራሷን አጠፋች። እና እቺ ባምቢ የምትባለውም ልጅ ከሷ አልፎ ቤተሰቧ እስከ መሰደብ ደርሷል። ነገር ግን እሷ እኔ ባምቢ ማንንም አልሰማም፣ የራስ መተማመኔ እስከ ጥግ ነው እያለች ቪዲዮ ትፖስታለች። እኛ የምናውቀው የእሷን የ2 ወይም የ3 ደቂቃ ቪዲዮ ላይ ያላትን ማንነት እንጂ ከቪዲዮ በኋላ ያላትን ህይወት በጭራሽ አናውቀው። ምን አይነት ህይወት እያሳለፈች እንደሆነ በጭራሽ አናውቅም። እዚህ ጋር የማንንም ስድብ ምንም አይመስለኝም ብትልም እነዛ ስድቦች ምን ያክል እየጎዷት እንደሆነ እኛ አናቅም። ዛሬ ላይ እያለቀሰች እኛ ፊት ቀረበች እንጂ ምናልባት እቺ ልጅ ብዙ ቀኖችን ብዙ ምሽቶችን ብቻዋን በር ዘግታ እያለቀሰች ከርማ ሊሆን ይችላል። እና እቺ ልጅ በጣም ጠንካራ ነች፣ ማንም ምንም ቢላት ምንም አይመስላትም እያልናት ድንገት እንዳናጣት እፈራለሁ።
ሰው የሆነ ነገር ከሆነ በኋላ ከንፈር ከመምጠጥ ቀድሞ መጠንቀቅ ይሻላል ብዬ ማምናለሁ። ባምቢም ብትሆን ምንም ያክል ኮንፊደንስ ቢኖራት ከብዙ ሰው ጋር ከብዙሃኑ ጋር እንደዛ መጋፈጧ ተገቢ ነው ብዬ አላምንም። በዚህ አጋጣሚ ደግሞ ሶሻል ሚዲያ ላይ በምታያቸው ሰዎች ህይወት በጭራሽ አትቅኑ። ቲክቶክ ላይ ዩቲዩብ ላይ የምታያቸውን ሰዎች ህይወት በጭራሽ አትመኙ። እኛ የምናውቀው የ2 ወይንም የ3 ደቂቃ ቪዲዮአቸው ላይ ያላቸውን ህይወት ነው። እኛ የምናውቀው ጥሩ ለብሰው አምሮባቸው ጥሩ እየበሉ ጥሩ እየጠጡ የሚለቁትን ቪዲዮ ነው። ከዛ ጀርባ ያለውን እውነት አናውቅም በጭራሽ። ስለዚህ ሶሻል ሚዲያ ላይ የምናያቸው ሰዎች ህይወት በጭራሽ ሊያጓጓን አይገባም ብዬ አምናለሁ። እና ግን የባምቢን ጉዳይ እንዴት አያችሁት? እንደዛ መናገሯ ተገቢ ነው ብላችሁ ታምናላችሁ? ሌላኛው ባምቢ ሀበሻና እሸቱ መለሰ የገቡበት እሰጥ አገባ ነው። ኮሜዲያን እሸቱ መለሰ እንግዲህ በራሱ ዩቲዩብ ቻናል ላይ ባለጌን ካሳደገ የገደለ ጸደቀ የሚል ርዕስ ሰጥቶ አንዲት በኤአይ የተሰራች ሴት ፎቶ ተምብኔል ላይ አስቀምጦ የ14 ደቂቃ ቪዲዮ ለቆ ነበረ። እናም ይሄን ቪዲዮ ያዩ ሰዎች እሸቱ የተናገረው ስለ ባምቢ ነው፣ የእሸቱ ቪዲዮ ሙሉ በሙሉ ባምቢን የሚወክል ነው እያሉ ነው። እስኪ እሸቱ ምን አለ የሚለውን የተወሰነ እንይ። የዘንድሮ ቲክቶከሮች ደግሞ ሌላ ጉድ አመጡ። ማታ ጭፈራ ቤት ባደሩበት ልብስ የክለቡን ላብ እንኳን ሳይታጠቡ ጧት ቤተክርስቲያን ሄደው የምስጋና ቪዲዮ ይለቁልናል። አስቡት እስቲ። ባጠገባቸው ስታልፉ የሺሻና የዕጣን ሽታ ተደባልቆ ነው የሚሸታችሁ። አንዳንዴ ስክሮል ስታደርጉ አንዱ ቪዲዮ ላይ ነይ ማታ ማታ እያሉ ውስኪ ሲራጩ አድረው ስዋይፕ ስታደርጉት ቀጣዩ ቪዲዮ ላይ አውደ ምሕረት ላይ ጸበል ሲረጩ ታያላችሁ። የምንገርመው እኛ ነን። አንድ ባለጌ ቲክቶከር ቤተክርስቲያን ግቢ ሲገባ ስናይ እኮ ልክ የደርቢ ዋንጫ እንደበላ ትልቅ ቡድን ድል እንዳስመዘገብን ነው የምንቆጥረው። እና ቀጥሎም እንዲህ ብሎ ነበር። ሀገራችን ባለሀብት ለጾታዊ ጉዳይ እኔን ከፈለገኝ ያለማንገራገር ዝግጁ ነኝ የሚለውን ንግግሯን እንግዲህ ብዙዎች ተቆጥተውበታል። ግን ለካ እሷ ታይቷት ነው ማስታወቂያ እንዳሰሯት በሚዲያ አይተናል። እንግዲህ ባለሀብቱን በአደባባይ ክብራቸውን የሚነካ ንግግር መናገሯ መጥፎ መስሎን ነበር። ግን የስራ እድል ካመጣላት እኛም አንዳንድ ካምፓኒዎችን ልንዘረጥጣቸው አስበናል። እና እዚህ ጋር ሰዎች እሸቱ መለሰ እየተናገረ ያለው ባምቢ ሀበሻን ነው እንዲሉ ያደረገው ባምቢ የሆነ ጊዜ ላይ ላይቭ ላይ ሆና ለተሰጣት ኮሜንት የሰጠችው ምላሽ ነበር። አላሙዲን ይሳሳትብሻል፣ እሷን አትምሰይ፣ ይቅርብሽ። ማንን ማህደር ነው አላሙዲን እንዳይሳሳት። እኔ ቢሳሳት ላርመው፣ እኔ ቢሳሳት እማርመው ይመስላችኋል እንዴ? ቆይ ግን እናንተ እናም ለአንድ ድርጅት አይደለም ለአንድ ቤተክርስቲያን ወይንም ለአንድ ገዳም የገቢ ማሰባሰቢያ ማስታወቂያ መስራቷ ተገቢ አይደለም የሚል ነገር ነው እሸቱ የተናገረው። ያስደነገጠኝ ነገር ግን በዝሙት ቀስቃሽ ዳንሶቿ የምትታወቅ በዝሙት ቢያልፍልኝ እናንተ ምን ቸገራችሁ የምትል ከባለ ሀብት ጋር የመተኛት እድሉን ባገኝ አይኔን አላሽም እያለች መግለጫ የምትሰጥ ብልቅ ብላ እንዳደገች በይፋ የምትናገር ሴት ለአንድ ድርጅት ሳይሆን ለአንድ ገዳም ማስታወቂያ አሰርተዋት ማየቴ ትንሽ አስደነገጠኝ። እምላችሁ በኃጢአት እንደምበልጣት ቅንጣት ታክል አልጠራጠርም። ነገር ግን በአደባባይ ኃጢአትን በመስበክ አዋርድ ያላትን ሴት የገዳም ማስታወቂያ ስትሰራ ማየት ለታዳጊ ልጆች ምንም ያክል የቆሸሸ ስብዕና ቢኖራችሁም ቤተክርስቲያን በእናንተ ትወከላለች የሚል ግንዛቤ ይፈጥራል። እናም ብዙ ሰው እሸቱ መለሰ ባምቢ ብሎ ስም ባይጠራም እየተናገረ ያለው በግልጽ ስለ ባምቢ ነው እያለ ይገኛል። ይሄን እንዲል ያደረገውም የሆነ ጊዜ ላይ ባምቢ ሀበሻ ለአንድ ቤተክርስቲያን ወይንም ለአንድ ገዳም የሰራችው የገቢ ማሰባሰቢያ ማስታወቂያ ነበረ። ግን ዛሬ በጣም የምወደውን አንድ አባባል ከሱ ከጓደኛው ከወንድሙ ከሆነው ከሐዋርያው ቅዱስ ጴጥሮስ ልንገራችሁ። እናንተ ስላለ ተስፋ ምክንያት ለሚጠይቋችሁ ሁሉ መልስ ለመስጠት የተዘጋጃችሁ ሁኑ። እግራችሁን የሙታን ሳማር ቅዱስ ሚካኤል አንድነት ገዳም አባቶች በአታቸውና ዋና የህንጻ ቤተክርስቲያኑ ግንባታ እየተካሄደ እንደሆነ ታውቃላችሁ። በእናንተ ርብርብ ጥሩ ደረጃም እየደረሰ ስለሆነ አሁንም እንዳይቋረጥብን ስል እዚህ ጋር የንግድ ባንክና የአቢሲኒያ ባንክ አካውንት አስቀምጣለሁ። እወዳችኋለሁ ባይ። እና እዚህ ጋር ነገሩ ስለ ባምቢ መሆኑ ግልጽ እየሆነ ነው። ታዲያ ብዙ ሰዎች ሁለት ጎራ ፈጥረው እሸቱ መለሰ የተናገረው ነገር ትክክል ነው የሚሉ ሰዎች አሉ። እንደገና እሸቱ መለሰ በጭራሽ ልክ አይደለም የሚሉ ሰዎች አሉ። እሸቱ መለሰ የተናገረው ነገር የሰራው ቪዲዮ ትክክል አይደለም ብለው ከተናገሩ ሰዎች መሃል እቺን እንስማት። እሸቱ መለሰ አንተ ከልጅቷ ኃጢአት የበለጠ ኃጢአት ከሰራ ታዲያ አንተ ለምን የቤተክርስቲያን ማስታወቂያ ትሰራለህ? የኃጢአት መበላለጥ አለው እንዴ? ኃጢአት ነው። መስረቅም መዘሞትም ምንም ማለትም ኃጢአት ከሆነ ኃጢአት ነው። ያንተ ኃጢአት ጽድቅ፣ የእሷ ኃጢአት ኩነኔ